እኔና ባንቺ ይቅር። ብዙ ጊዜ ሚስጥር ወዳለሁ እና ለማንም እንደማላወራ እንድታቅ እፈልጋለሁ። አንድ ነገር ላማክርሽ ፈልጌ ነበር፣ ያው ስለምትረጂ። እሺ አማክረኝ። የአቶ አምነን ዶክመንት የወሰደችው ልጅ ያቺ አረመኔ ሴት። አዎ ይመስለኛል ከመስመር እየወጣ ነው። ባላሳድግህም እናት ነኝ። አይደለሽም። አይደለም አንቺ የወለደችኝ እናቴ እንኳን እናት ነበር። ሰዎች ነበሩ። ታዲያ እንደዚህ አስደንግጠኝ ባሮጥ ነበር። ውሎ እንዴት ነበር? አሪፍ ነበር። አንተ ጋርስ? እኔም ጋር በጣም አሪፍ ነበር። ዋናው እሱ ነው። ባሩክ ለካ እንደዚህ ተጫዋች ነህ። ስሚ፣ ዘመኔ ሙሉ ያሰቃየሽ እየቆጠርኩ መልስልሻለሁ። አንዱን አንተ ክፉ ሰው አይደለህም። ሰው እኮ ውሎውን ነው የሚይዝ። ከአንቺ ጋር በዛ ሁሉ ዘመን ነው። ታዲያ ምን እንድመስል ነበር? አንቺ እኮ ልብሽና ጭንቅላትሽ በሰው ገንዘብ የተሰራ ቀፎ ነሽ። ለመሆኑ በእነዚህ አረመኔ ልጆችሽ እስካሁን ስንት ሰው ገደልሽ? ያልጠበቀውን ብዙ ችግሮችና መከራዎችን እያስተናገደ ይገኛል። ከእናቱ ሞት በኋላ ብዙ ነገሮች እየተነባበሩበትና እየተደራረቡበት የሚመጣው አለው አምነን ዛሬ እንግዲህ ድርጅቱን በአግባቡ መምራት እስከሚያቅተው ድረስ አድርሶታል። ለምሳ እንኳን ለቁርስ ከቤቱ ከክፍሉ ሳይወጣ የዋለበት ምክንያት የዛሬው ደግሞ ለየት ያለ ነው። ካታሊና እንግዲህ በአጥር ዘላ ስትገባ አይተናት ነበረ። ካታሊና ያደረገችው ነገር ቢኖር ካሜራ በቤታቸው ውስጥ በድብቅ ገብታ ካሜራ ከክፍሉ ላይ እና እንዲሁም ሳሎን መቀመጫቸው አካባቢ ላይ ሰው መሰብሰብ ያለበት ቦታ ላይ በድብቅ እንግዲህ ካሜራ ገጥማ ወጣለች ማለት ነው። ይህንን አምነን እንግዲህ ወደ ክፍሉ ገብቶ ልብሱም እየለባበሰ በነበረበት ወቅት ላይ ነበረ አንድ ሜሴጅ በስልኩ ላይ የደረሰው። ያንን ሜሴጅ ሲከፍተው ያላሰበው ነገር ነበር የመጣለት። ማሊክ እንግዲህ ከዚህ ቀደም በአምነን እጅ ነበረ በንዴት የገደለው ማለት ነው። ስለዚህ ተኩሶ የገደለበትን የመጨረሻዋን ፓርት ብቻ ሌላውን ንግግር ሳታስከትል ቆርጣ ትልክለታለች ማለት ነው። ካታሊና እንግዲህ ከአምነን ጋራ ብዙ ድርድር ሊያደርጉ ብዙ ነገሮችን ቢላትም እሷ ግን አሻፈረኝ ብላለች። ልትበቀለው የምትፈልገው መንገድ ካታሊና ከሱ ምን እንደምትፈልግ ባይታወቅም በአሁኑ ሰዓት እንግዲህ የምታደርገው ያለችው ነገሮች፣ ተግባሮቿ ሁሉ በጣም አስፈሪና ለቤተሰቡም አስጊ የሆኑ ነገሮችን ነው እያደረገች ያለችው። ከዚህ ባሻገር ደግሞ ባሮክ እንግዲህ የአምነን ወንድም ቢሆንም ከወንድምነቱ የበለጠ ትናንትና የተጎዳውን የልጅነት ማንነቱን ብቻ እያሰበ ከአምነን ጎን ከመቆም ይልቅ አምነንን አሳልፎ ለጠላቶቹ መስጠት ያሰበበትን ሁኔታ እያየን እንገኛለን። ሌላው ነገር ሜርሲ እንግዲህ ከዚህ ቀደም ደብቃው የኖረችው ስትበዘብዘው እድሜ ልኩን ብዙ ችግሮችና ፈተናዎችን እንዲያልፍ ያደረገችው ባለቤቷ እንግዲህ ድንገት ቤት በር ላይ ከች ብሏል። ምን አይነት ሰው ነው እንደዚህ አድርጎ በር እያንኳኳ እያለች ክፍት ስታደረገው ያልጠበቀችው ሀሉን የተባለው ባሏ እንደሆነ ስትመለከት በጣም ደንግጣ ነበረ እና ይሄ ድንጋጤዋ ደግሞ ወዳልተሆነ ረብሻ ውስጥ ውስጧን ከቷታል ማለት ነው። እዚህ ቤት ውስጥ እንግዲህ ሀሉን እስከ መቼ ቀን ድረስ እንደሚቀመጥ ባይታወቅም ሀሉን እንግዲህ የጠቆመችው እናት ዛህራ ነበረች። እናት ዛህራ እንግዲህ ግቢ እየጠራረገች በነበረበት ሰዓት ላይ እንደተለመደው ሁልጊዜም እንደሚጣሉት እየተጣላች ነበረ እና ስትጣላ እንግዲህ ሞርዚና እያንዳንዱ ነገር ይሄንን ታሪክ ታውቃለች። እናት ሞርዚና ሁሉንም ነገር ሰምታለች። እናት ዛህራ እና ሞርዚና ያውቃሉ ማለት ነው። እናት ዛህራ እንግዲህ ይሄንን ስልክ አድራሻውን ወይም ደግሞ
የሜርሲን በጣም ሌላም ጸበኛ ሰው ከደጅም እንዳላት በተረዳች ሰዓት ቦታውን፣ አቅጣጫውን፣ ሎኬሽኑን ተጠቅመውና ወደዚህ አካባቢ እንዲመጣ ሁሉንም ቦታ ታስረዳዋለች። ምንም ሳይጠፋው እንግዲህ በሩን አንኳኩቶ በከፈተችለት ሰዓት እንግዲህ ሜርሲ ያየነውን ድንጋጤ አሳይታ ነበረ። እንባዋ እስከሚፈስ ድረስ እውነቱን ነግሯት ወደ ቤት እንግዲህ እጇን አላቋት ገብቷል ማለት ነው። በጣም የሚገርመው ሁኔታ እሱ ለዘመናት እሷን ሲፈልግ ወይም ደግሞ ለዘመናት ከተደበቀችበት ጉድጓድ አውጥቶ በሌላ በኩል እንግዲህ የቤለንና እንዲሁም ደግሞ የባሮክ ግንኙነት ከእለት ወደ እለት እየጨመረ መምጣቱን ተመልክተናል። ባሮክ እንግዲህ በአሁኑ ሰዓት ላይ ብዙ ነገሮችን እያደረገ ይገኛል ማለት ነው። ባሮክ ማንነቱን ደብቆ እዚህ ቤት ውስጥ መኖር ከጀመረበት ጊዜ ጀምሮ ብዙ ነገሮችን ሲያደርግ አይተናል። እናት ሞርዜና ክፍል ገብቶ ዶክሜንቶችን እያገላበጠ እንዲሁም ደግሞ እዛ ውስጥ ያሉትን ሰዳዎችን በመክፈት እያንዳንዳቸውን ነገር ሲበረብር የነበረውን አይተናል። እንግዲህ ምን እያሰበ እንደሆነ በውስጡ ባይታወቅም እናት ሞርዚና ግን እያስጠነቀቀችው ትገኛለች። ምክንያቱም ደግሞ ይሄን ነገር የሚያደርገው ነገር እያንዳንዱ ነገር ዋጋ እንደሚያስከፍለውና እነሱ እንግዲህ ለዘመናት ደብቀውት አትችልም አይሆንልህም ብቻ ሳይሆን ከወንድሙ ከእናቱ ልጅ ሳያገናኙት ለዘመናት መቆየታቸው በዚህ ቁጭት ውስጥ ያለው ባሮክ የተለያዩ ወንጀሎችን ለመስራት አሁን ላይ ተፍተፍ እያለ ይገኛል ማለት ነው። ይሄንን አንዱ ደግሞ ከካታሊና ጋራ በአንድ ላይ ሆኖ ለመስራት ማሰቡ በጣም የሚገርም ነው እና እሷም እንደዚህ አይነቱን ስራ ወይም ደግሞ እንደዚህ አይነቱን ፈጣን ለእንደዚህ አይነት ተንኮል ወይም ክፋት የሚሰሩትን ሰዎች እንደምትፈልጋቸው እና በዚህ ቦታ ላይ እንግዲህ ልታደራድራቸው እንደምትፈልግ እያየን ነበረ። ካታሊና እንግዲህ ከዚህ በኋላ ቤት ውስጥ የገበጠመችውን ካሜራ ማን ሊያገኘው ይችላል? ወይም ደግሞ የምትከታተላቸው ያለችውን እያንዳንዱ ሳሎን ላይ ሆነው ካታሊናን እንግዲህ ድራማ ሰርተን ዶክሜንቱን እንቀበል ሲላት ነበረ። ማለትም ደግሞ ሚስጥር ጠባቂና እንደዚህ አይነት ሚስጥሮች እወዳለሁ ስትለው እንግዲህ ይህንን አይኗን ወደ ግራ ወደ ቀኝ እያደረገች ሾከክ ስትል እሱም በጣም በንዴት እንዲሁም ደግሞ በክፋት አይን ሲመለከታት ነበር ባሮክ ማለት ነው። ያው የታወቀ ነው ሜርሲ የምታደርጋቸው ክፋቶች፣ ወንጀሎች እንዲሁም ደግሞ ድርጊቶቿን ሁሉም የሚያውቋት ስለሆኑ በጣም በሚገርም ሁኔታ ለዚህ ነገር ትብብሯን ለማሳየት ቀና መልስ ስትሰጠው አይተናል ማለት ነው። ከዚህ ባሻገር ብዙ ነገሮች ከዚህ በኋላ እዛ ቤት የሚፈጠሩ ይሆናሉ። ምክንያቱም እያንዳንዱ መረጃ እነሱ ሳይነግሯት ወይም ሌላ ሰው ሳይነግራት በድብቅ ገብታ እንግዲህ ካታሊና የቤቱን ሙሉ መረጃ እየሰበሰበች ትገኛለች ማለት ነው። ባሮክ እንኳን በተለየ አጋጣሚ ሄዶ መረጃ ሊሰብስብ ቢል እንኳን ወይም ደግሞ የተሳሳተ መረጃ ቢነግራት በፍጹም ላትቀበለው ትችላለች። ይሄ ማለት ደግሞ እሷ በተዘዋዋሪ መንገድ ቤት ውስጥ የገጠመችው ካሜራ ዛሬ እንግዲህ መስዋዕት ሊያስከፍል ቤቱን በሙሉ አናግቶታል ማለት ነው። በጣም አስነብቶታል፣ አስለቅሶታል። በአሁኑ ሰዓት እንግዲህ አምነን በጣም ከባድ ችግር ውስጥ ነው ያለው። ያኔ ስሜታዊነት፣ ግልፍተኝነት ትንሽ ጊዜ ደቂቃ ሰጥቶ ራሱን ቢያይና ቢያስብበት የነበረ ዛሬ እንደዚህ አይነት ትልቅ መከራና ችግር ውስጥ አይዘፈቅም ነበረ። ይሄ ሁሉ ስሜታዊነቱ ቤለንን አሳጥቶታል። እንዲሁም ደግሞ ከዚህ ባሻገር ደግሞ ብዙ ነገሮችን እያጣበት የሚገኝበት ሁኔታ ላይ ነው ያለው። አሁን ላይ ወንድሜ ነው ብሎ እንግዲህ ሙሉ ድርጅቱን እሱ እንደሱ ኃላፊነቱን ወስዶ እንዲያስተዳድርለት እያደረገው ያለው ወንድሜ ነው ያለውን ባሮክ ራሱ እያንዳንዱ ነገር ባሮክ እንግዲህ ከወንድምነት ባሻገር እሱን ለመጉዳት ዳዴ ብሎ መነሳቱንና እንዲሁም ደግሞ እናት ሞርዚናም እየተቆጣች መሆኑንም አይተናል። ሜርሲ እንግዲህ ያልተወጣችው ችግር ውስጥ እየገባች እንደሆነም አይተናል። ሀሉን እንግዲህ ቤቱን ተቀላቅሏል። እዚህ ቤት ውስጥ ላይ ለእንግድነት ማስፈቀድ ወይም ደግሞ ቀን መቅጠር አይኖርብህም፣ እስከፈለግከው ጊዜ ሚስትህን ይዘህ መቆየት ትችላለህ በማለት እነሱም ሲነግሩት ነበረ። ይሄንን የተናገሩበት አንደበታቸው በጣም ተናዳ ነበረ። ለምን እንደዚህ ታደርጋለህ? ሌላ ጊዜ እኔ እጠራሃለሁ ስትለው ነበር። የሜርሲን ንግግር እንግዲህ ሁላቸውም አልፈለጉትም፣ አልተቀበሏትም። በጣም መልካም ሰው፣ ጨዋ፣ እሷ ባትኖር ሆነው ሁላቸውም ያመሰገኑበትን አንደበት ሀሉን እንግዲህ ግራ ተጋብቶ የሁላቸውንም ቃል ሲሰማ ነበር። አክስቴ በጣም መልካም ሰው ናት፣ እንደዚህ ናት እያሉ ሁሉም ሲናገሩት እሷ ባትኖር እኮ እስከ ዛሬ ይሄ አይፈጠርም ነበር እያሉ እናት ዛህራም እንግዲህ ያለ ወትሮዋ አብራቸው ማዕድ ቀርባ
ለሀሜቱ እንግዲህ እንዲመቻት ነበረ ማዕድ የቀረበችው። ይሄንን ነገር ደግሞ ከእናት ዛህራ ጋር በጣም ስለምትቀናቀን ሜርሲ በጣም ተናዳ ነበር እናት ዛህራ ማዕድ አብራ ስትቀርብ ማለት ነው። በዛ ሰዓት እንግዲህ የተፈጠሩ ብዙ ነገሮች አሉ። ካልዱንም እንግዲህ መታጠቢያ ቤቱን አሳየኝ በማለት እጇን ጠምዝዞ ይዞ ብዙ ነገሮች ሲናገራት ነበረ። ከዛ ባሻገር ዛሬ ሀልዱን እንግዲህ ለብቻው አግኝቷት ነበር ሜርሲን። የነገራት ነገር በጣም አስደንግጧታል። እዚህ ቤት እቀመጣለሁኝ ሲጥ አርጌ ግን እገልሻለሁ በማለት የትም ብላ ፈልጋ 1 ሚሊዮን ብር እንድትሰጠው እየጠየቃት ይገኛል።